ራችሁ ነው ፈልጉት እና እንዴት እንድትነግረን ነው ፈልጉት? ተናገረው እንደዚህ ነው እና ምንድነው የምትለው? ማትናገረው? ለምንድን ነው የትንዳለች ለምንድን ነው ማትናገረው? ለምሮ ማትናገረው? ቶሎ በል እናታችን የት ፈልጉት? እናት ምን አገባ? እናታችንን ነው ይዘህ ያለው ሰማኛ እምለቅ እንዳይመስል በቃ እኮ እናታችሁን አይደል የምትፈልጉት? እኮ እናታችሁን ነው እኔ ማሳያችሁ እንጂ ስለሷ ምን አገባችሁ? እናትን ነው የፈለከው? እናትን እንሰጣለን። በቃ እኛን ተው። ታስፈራራለህ እንዴ? በለው ንጉስ እንዴ ጭራሽ እዚህ የሚያስፈራራል ታውቃለህ? ያዘው ንጉስ ያዘው። እና ወዴት ልትሄድ ነው እንዴ? ምግብ አላበላትም ነበር አይደል? እስከ ዛሬ ምግብ አላበላትም። እንዳበላ ፈልገህ ነው እንድከባከባት። ተጨፍጭፎ እንትን ውስጥ ተቀብሮ የነበረውን እሱ ነው የሰራው። ከዛ በኋላ ማንገት ላይ ታስሮ የነበረውን እሱ ነበር ሲሰራ የነበረው። እሱ ነበር ሁሉም ነገር የሚሰራው እሱ ነው። እዚህም ሆኜ እያንዳንዱን ነገር ቀመማ ምንም ብሎ ሰዎችም ሲመጡ እንደዚህ እያስወጣን ጓራው እያደረገ የሚሰጣቸው በቃ አሁን ያየኸው ነው። እና ሁሉንም ነገር የሚሰራው ቅመማ ነገሮቹን ይሄ የሚታሰሩት ምንም እጣኖቹንም ለእናቴ ሲልክ የነበረው እሱ ነበር ከክፍለ ሀገር ሆኖ። ያው እንግዲህ ውድ ቤተሰቦቼ ብዙ ኪሎ ሜትሮችን ተጉዘን መተን እንግዲህ ከአዲስ አበባ ውጪ ነው የምንገኘውና እዚህ አካባቢ ነው ትገኛለች ብሎን እየነገረን ይዞን የመጣውና ብዙ ጫካዎች ያሉ እዚህ አካባቢ ውስጥ እንግዲህ እዛ ውስጥ እንደሚገኙ ነው የነገረና ወደ ሳውሱ የመራ ይዞን ይገባና እንግዲህ ካለችም እናታችንን በሰላም የምናገኛት ከሆነ አብረን የምናየው ይሆናል። እኔ በበኩሌ ወንድሜም ውስጣችን ፈርቶ ነው ያለው። ምክንያቱም በሰላም እናገኛታለን የሚል ተስፋ የለኝም። እንግዲህ በጣም ውስጤ እንደነገረኝ ከሆነ እሱም የሚሰሩት ስራ በጣም ከባድ ነውና በጣም ፈርቼ ነው ያለሁት። ብቻ ያለውን ነገር እንግዲህ አብረን የምናየው ይሆናል። እባካችሁ አብራችሁ ነው። የቱ ጋር ነው? ይኸውልህ የምታጭበረብር እያሰብክ ከሆነ መሞቻ ነው ዛሬ። እንደዚህ አይነት ቦታ ነው መጥቼም አላውቅም። ሂድ ቀጥ ብለህ በጣም የሚያስፈራ ነው። ካሜራማን ተጠንቅቀና ወንድሜ ተረጋጋ፣ ይዘው ግባ። የቱ ጋር ነው? ይኸው በዚህ ጋር ወርታች ነው። እዚህ ጋር እኮ ምንም የሚታይ ቤትም የለም ምንም የለም። የት ነው ያስቀመጥካት አንተ? የት ነው ያረካት? ወንዝ ነው የሚታየን፣ ፏፏቴ ነው። እንዲሁ በቀላሉ እንድነግራችሁ ነው ፈልጉት። እና እንዴት እንድትነግረን ነው ፈልጉት? ተናገረው እንደዚህ ነው። እና ምንድነው የምትለው? ለምንድን ነው የትንዳለች ማትናገረው? የትንዳለች ለምንድን ነው ማትናገረው? ለምሮ ማትናገረው? ቶሎ በል እናታችን የት ነው ፈልጉት? ምን አገባ? እናታችንን ነው ይዘህ ያለው ሰማኛ እምለቅ እንዳይመስል። በቃ እኮ እናታችሁን አይደል የምትፈልጉት? እኮ እናታችሁን ነው እኔ ማሳያችሁ እንጂ ስለሷ ምን አገባችሁ? ስለ እናታችን ካላገባን ስለማን ነው የሚያገባን ታዲያ? ወሬ ነው ተናገር። ነድ የት ነው? በዚህ ነው ቤት ነው። በዚህ ጋር ይኸውልህ ለዚህ ሬሳ ነው የሚወጣው ከዚህ ጫካ። ይኸውልህ እናታችን እስካላገኘን ድረስ ሬሳ ነው የሚወጣው። በዚህ ነው ቤት ነው። በዚህ ጋር ይኸውልህ ለዚህ ሬሳ ነው የሚወጣው። ነው አንደርስም እንዴ? እየደረሰ ነው። ተናገር። ሲጀምር እዚህ ውስጥ ምን እንድታረግልህ ነው እዚህ ያረካት? እናታችንን እዚህ ውስጥ የከተትካት ከቤቱ ጀርባ የታለች? ይኸው እዚህ ጋር ያስቀበኳት። በፈጣሪ ምንድን ነው ያደረከው? ታሪኳ አውጣት፣ ፍታላት። ወይኔ ፈጣሪ ሆይ አንተ ውሾች! እናታችንን አንድ ያሳያለሁ ብለህ መጣህ። ተነስ፣ የምናወራበት እናወራለን ካንተ ጋር። ነይ ታሪኳ። አይዞሽ፣ አይዞሽ ደርሰንልሻል። አይዞሽ ንጉስ እንዳያመልጥ። በፈጣሪ ያዘው እንዳያመልጥ። አይዞሽ ታሪኳ፣ አይዞሽ። ክፍለ ሀገር አመጣ እንደዚህ ታሪኳን ምን ልታረጉ ነው? እዚህ ያመጣችኋት የሰው ልጅ እንዲወለድ ነው አይደለ? አዎ። ለማን ነው የምትሰራው አንተ? የማን ነህ አንተ?
ግዴታ መወለድ አለበት። ቀጥ ብለህ ሂድ። ግዴታ ለሱ ነው መወለድ አለበት። ልጁ መወለድ አለበት ይላል። ሂድ። አይዞሽ አይዞሽ። ቀጥ ብለህ አንተ እናታችንን እያሰቃየ ትንሽ አታፍርም? እያሰቃየ ወይኔ ንጉስ። አቤት። እንዴ ና ስራና አየኸው አይደል? ምንድን ነው ያደረገት? እንዲያመልጥ እያየኸው ንጉስ ያዘው ንጉስ ያዘው። እና ወዴት ልትሄድ ነው እንዴ? ምግብ አላበላትም ነበር አይደል? እስከ ዛሬ ምግብ አላበላትም። እንዳበላ ፈልገህ ነው እንድከባከባት። ወዴትም አትሄድም። ይኸውልህ እዚህ ውስጥ ነው የምከተው። አይዞሽ አርፈህ ተቀመጥ። አይዞሽ ታሪኳ ያዘው እንዳያመልጥ። ይኸውልህ ከዚህ በኋላ ለማምለጥ ብጥር ውርድ ከራሴ እኔ እጅ ላይ ነው። ታሪኳ ተነስ። ወይኔ ገመድ አቀብል። ታሪኳ ወደ ኋላ እሰራለሁ። ና የተነጋገረው እንደዚህ ነው። ቁጭ በል ታሪኳ። አይዞሽ ታሪኳ ንቂ። ናታን እዚህ ጋር ጭራሽ ተራራለህ ትቀመጣለህ። አይዞሽ ታሪኳ ተቀመጥ። ያዘው ንጉስ እንዳያመልጥ እሱ ወዴትም አይሄድም። አይዞሽ ታሪኳ አይዞሽ። አዳክሟታል። ምግብም እንደማያበሏት ያስታውቃል። ትንሽ አታዝንም? እርጉዝ አይደለች? ለእሷ እንደዚህ ብታደርገው ይገባታል እንደዚህ? ታሪኳ አይዞሽ ተነሽ። ነቅታለች ንጉስ። አይዞሽ ታሪኳ ውሃ አምጡልኝ። አይዞሽ። ያው እንግዲህ ውድ ቤተሰቦቻችን ከብዙ ልፋት በኋላ አግኝተናታል። ያው እኛ ያሰብነው እንግዲህ ቅድም እንደነገርናችሁ እናታችንን እናገኛለን ብለን ነበረ ያሰብነውና ግን እንዳጋጣሚ ሆኖ አሁን ያገኘነው እናታችንን አይደለም። ከዚህ በፊት ታሪኳን ታቋታላችሁ በነበረው ኬዝ ላይና አሁን ያገኘነው ታሪኳን ነው። እዚህ ጫካ ውስጥ አግተዋት የነበረውና በማይሆን ሁኔታ ላይ ነበር የነበረችው። እጇን ታስራ ነበረ፣ አፏንም አስሯት ነበረ። አሁንም ያየውባት ቅድምም እንዳያችሁት ደግሞ ራሷን ስታ ነበረና በጣም በከባድ ሁኔታ ላይ ነበር የምትገኘውና እንግዲህ እርጉዝ ናት እንደምታውቁት። ከዚህ በፊትም ጽንስ በሆዷ እንደነበረ ነግረናችሁ ነበርና ከባድ ሁኔታ ላይ ነበር ያገኘናትና እኛም በጣም አዝነናል። ያው ግን ቅድም እንደነገርናችሁ ይሄ ቤተሰብ የተሳሰረን የተያያዘ ነገር ስለሆነ አንድ ሰው ለማግኘት ስንሄድ ሌላ ሰው ነው እያገኘን ያለ ነውና አሁን እንግዲህ ታሪኳ ምን አይነት ሁኔታ ውስጥ እንደነበረች በምን አይነት ሁኔታ ውስጥም እንዳለፈች እንግዲህ ከሷ አንደበት የምንሰማ ይሆናል። እስከዛው አብራችሁ ነው። ታሪኳ ተረጋጊ። አሁን ያው እንግዲህ እንደነገርኩሽ ነው እኛ አስበን የመጣ ነው አንቺን ለማግኘት አልነበረም። በእርግጥ ያንቺን ኬዝ ትተኗል ማለት ሳይሆን ያው እናታችን አሁን በእነሱ እጅ ስለምትገኝ ከባድ ሁኔታ ላይም ስለሆነች እሷን ነበር ለማፈላለግ የመጣ ነውና በመሃል አንቺን ነው ልናገኝ የቻልነውና በምን አይነት ሁኔታ ውስጥ ነበረ ስታልፍ የነበረው? እንዴትስ ነበረ እንደዚህ አይነት ቦታ ውስጥ ይዘውሽ ሊመጡ የቻሉት? እኔ አሁንም ድረስ ህልም እየመሰለኝ። ተረጋጊ ታሪኳ። በቃ አሁን ሁሉም ነገር አልፏል። ሁሉም ነገር አብቅቷል። እንግዲህ ልጁም እንደሚታወቀው እንግዲህ መወለድ እንደሌለበት አንቺም ታውቂያለሽና የሚሆነውን ነገር እኛ የምናደርግ ይሆናል። ከዚህ በኋላ ምንም የሚደርስብሽ ነገር ዝም አትቀልድ። ጭራሽ እዚህ ምን ታስፈራራለህ? እንዴ ይኸውልህ ስነ ስርዓትን ያዝ ንጉስ። ዝም አስብለው። ትዕግስታችንን አትፈታተን። በቃ ትዕግስታችንን አትፈታተን። ይወለዳል ይሄ ልጅ ይወለዳል። ሰማኝ። ስነ ስርዓት ይወለዳል። ሌላ ኃይል እንድጠቀም አታድርጊኝ። በቃ ከዚህ በኋላ እናትን ነው የፈለከው? እናትን እንሰጣለን። በቃ እኛን ተው በለው። ታስፈራራለህ እንዴ? በለው ንጉስ። እንዴ ጭራሽ እዚህ የሚያስፈራራል ታውቃለህ? በቃ ዝም በል። በቃ መግረጽ አይበቃም ብሎ ደግሞ ትዕግስታችንን አትፈታተን። በቃ ስለ ቤተሰባችን ምን አገባህ? ዝም በል። ዝም በል። እስከ ዛሬ ያደረጋችሁት አልበቃችሁም? አንተ ጥዬ ከዛ ገደል ላይ ነው የምለቅህ። ስርዓትን ይዘህ ቁጭ በል። እናትን የምፈልግ ከሆነ እሷንም ትለቃታለህ፣ እኔንም ትለቀኛለህ። ይኸውልህ እናታችንን እናስመልሳታለን። በቃ አርፈህ ቁጭ በል። እናታችንን ታመጣታለህ፣ ከየትም አድርገህ ታመጣታለህ ከደበክበት። ገባህ? እሱን ከምታገኝበት ታገኛለህ። አሁን ይኸውልህ አፍህን ዝጋ። በቃ ዝም በል። ታሪኳ ተረጋጊ አንቺ። ያው እንግዲህ ቀድሜ እንደነገርኩሽ ነው ምንም ከዚህ በኋላ የሚፈጠርብሽ ነገር አይኖርም። እኛ እንደ እህታችን እየተንከባከበን ከዚህ በኋላ ለሚመጣብሽ ነገር ሁሉ እንግዲህ እኛ ኃላፊነቱን እየወሰድን ከለላ የምናደርግልሽ ይሆናል። ተረጋጊና ያለውን ነገር ግን አሁን አስረጂ። ምኑን ነግሬሃለሁ? እንዳየው ነው። እኔ አሁንም ቢሆን በቃ ሁሉን ነገር ትቼ እነሱ እንዳሉት መሆን። ዝም በይ አንቺ። ለእነሱ ምንም ነገር መናገር አያስፈልግም። ዝም በይ። አንተ ዝም በል። ዝም በይ። ልጅ ለምን ዝም በል። ምንም ነገር መናገር አይጠበቅም። ወረድ ነው የምትፈልገው? አስወርደው እንዴ ንጉስ ይዘልኝ ውረድ። በእናትህ ምንም ላወራት አልቻልኩም። ውጣ ነው ውጣ። አስወርደው። ምንም
ነገር መናገር አልችልም። ይገሉኛል ያለበለዚያ። ስለዚህ እንዲወርድ ትፈልጊያለሽ? ዝም በይ። እኛን እንጂ ቤተሰቡሽ እነሱ አይደሉም። እሺ ውጣ ባልሽን እኮ አግቷል። መስፍን ይዘው ፍረድ ብታገኝ መስሏል። ፍረድ ና ይዘልኝ መስፍን ይዘው ሂደን ሴጣን ልቀቀኝ። መስፍን ውሰደው። ይዘው ውሰደው። እንዳያመልጣችሁ መስፍን እንዳያመልጣችሁ። በደንብ በቃ ዝጋው፣ በሩን ዝጋው። ብዙ የምናወራት ነገር አለ። ታሪኩ ተረጋጊ። ይኸው እንግዲህ አሁን እሱ ወርዷል ያለውን ነገር እንግዲህ ንጉስም ከዚህ በፊት ኬዙን ይዞት የነበረው ያው እኔን እንኳን አሁን ነው የተዋወቅ ነው ከኔ ጋርና ግን ንጉስ ከዚህ በፊት ኬዙን ይዞት የነበረው እሱ ነውና ምንድን ነበር አንዳንድ ያሰለፍሻቸው ነገሮች አውቃለሁ። እኔም የሰማዋቸው ነገሮች አሉ። ግን ደግሞ አሁን እዚህ ቦታ እንዴት ይዘውሽ ሊመጡ ቻሉ? እንዴትስ ነው ከቤት የጠፋችሁት? እንዴት ነው ወደዚህ ቦታ ልመጪ የቻልሽው የሚለውን ነገር በግልጽ ንገሪ። ድንገት በቃ ሳላስበው ነው። ምን ልበል ታውቃለህ፣ ባለቤቴ በእናንተ የተነሳ እስር ቤት ውስጥ ነው ያለው። እናም ምንም ያህል እንኳን ቢጨክንብኝ በጣም ምንም ያህል ክፉ ነገር ቢያደርግ ለሱ አሰቤ ምግብ ቋጥሬለት በሄድኩበት ሰዓት ነው እንደዚህ የተፈጠረው። እንዳጋጣሚ የሚሄድበትን ቀን ያውቅ ነበር፣ ነግሬው ነበር የሚጠየቅበትን ቀን እና እዛ ሲሄድ የነበረው አሁን ያያችሁት ሰው ነው። ይሄ ሰው ነበረ አንቺን ያፈነሽ? ኦኬ እሱ ነበረና እሱም መጥቶ ነበረ። ለካ እነሱ መጀመሪያ ሁሉም ነገር ጨርሰው ምን ብለው ነበረ። ከዛ እሱን ሄጄ በቃ እሱ ይሸኝሽ እሱ ያደርስሽ ቤት አለኝ። እሺ ያልኩት። እንዴት ነው እናትሽስ እንዴት ነበሩ በዛ ሰዓት? ማለት እንደዚህ አይነት ነገር እሳቸውም እጃቸው አለባቸው? አዎ እሱም ያውቀው ነገር ነው። ሁሉም ነገር ውስጥ በቃ ለካ እነሱ ሁሉንም ነገር እየተነጋገሩ እሱ ታስሮም እንኳን ቢሆን እዛው እያወሩ ሁሉን ነገር እየጨራረሱ ነበረ። እና በቃ ልክ ይዛለት ራሱ ሲሄድ በቅርቡ እንደሚፈታ ነበር የነገረኝ። እኔም እንዴት ምናምን አልኩት። በቃ ይሄን ነገር ግን ለማንም እንዳትል ነገረኝ። በቅርቡ እፈታለሁ። አሁን እሱ የሚወስድሽ ቦታ አለ፣ እዚያ የሆነ እቃ አለ እና አብራችሁ ተቀበሉት፣ ላንቺ ነው ላንቺና ለልጅ አለኝ። ከዛ ነገርኩት። ልጁን አስወርደዋለሁ። የምን ልጅ ነው የምትለው? ከዛ ምንም ማለት አይደለም ብቻ ግን የቤት ሳትገቢ አሁን እሱ የሚወስድሽ ቦታ ሂጂና እቃውን ተቀበይ። ለልጁም ይሄ ማርከሻ ማለት ያን መድኃኒት ካልወሰድሽ በስተቀር ሐኪም ቤትን ብትሄጂ አይወርድልሽም ማለት። ስለዚህ አስፈራርተውሽ ወይም ደግሞ በልጅሽ አስፈራርተውሽ ነው ማለት ነው እንደዚህ አይነት ቦታ እንድትመጪ ያደረጉሽ? በቃ የዛ ሰዓት ላይ እሱም በቃ ያን ነገር ካልወሰድሽ ሕክምና ቦታ ላይ እንኳን ብትወጂ ልጁ ቢኖረድ አይችልም። ስለዚህ እነሱ የሚሰጡሽን ነገር ተቀብለሽ እሱን ነገር መጠጣት አለብሽ። ያን ነገር ደግሞ እሱ ነው የሚሰጥሽ። ከሱ ጋር አብረሽ ሄደሽ እሱ ይሰጥሻል። እሺ አልኩት። እኛ እኮ ሁሉ ነገር እናትሽ ነበር ያደረገችው መሰለን። በጭራሽ እናትሽ አይደለችም። ያው ማለት ይሄ ነገር የተያያዘ ነገር ስለሆነ ምክንያቱም ብዙ ሰው እኛ ሌላ ሰው ልንፈልግ በሄድንበት የእናንተን ቤተሰብ ሰው ነው ስናገኝ የነበረውና የተያያዘ ነገር ስለሆነ እኛ እናትሽ ከዛ ቤት ይዘውሽ እንደወጡና እሷቸው እንደወሰዱሽ ነበረ ከአንዳንድ የአካባቢያችሁ ሰው ልንሰማ የቻልነው። እንደዛ ሳይሆን እሷም መጀመሪያ አውርታ ነበር ሁሉን ነገር። እሷም ነበረች ሲጀመርም እሷ ናት እንድሄድ የሚገፋፋች። የዛ ቀን ካልጠየቅሽው ካልሄድሽ እሷ ትሄድ ጠይቀው ነበረ እና ካልሄድሽ እና በዚህ ቀን እጠብቅሻለሁ ብሎሻል መሄድ አለብሽ ስትለኝ በቃ እሺ። ለካ እነሱ በዛ ቀን ሁሉ ነገር አስበው ጨርሰዋል። ሁሉ የሚደረገውን ነገር ምኑንም በቃ ሁሉንም ነገር ጨርሰው ነበር። አሁን እናትሽ የት ነው የምትገኘው? ምንም አውቀው ነገር የለም። ብቻ አልፎ ትመጣ ነበር እዚህም የታገትሽበት ቦታም ትመጣ ነበር። አልፎ ትመጣ ነበር። ምናልባት ከዚሁ ጋር አያይዤ የምጠይቅሽ ነገር ያው ሊገናኝም ስለሚችል ብዬ ስላሰብኩኝ ትንሽ በእድሜ ገፋ ያለች ሴትዮ እዚህ አሁን አንቺ ያለሽበት ቦታ ይዘው መጥተው ይሆን ከዚህ በፊት? በጭራሽ አላመጡም። በጭራሽ ግን አንዳንድ ጊዜ ሲያወሩ ሰማለሁ እንጂ ጭራሽ። ምንድነው ሲያወሩ የምትሰሚው? የኛ እናታችሁ እኮ ያገቱብን፣ የኛን እናት እኮ ነው የደበቁብን። አውቃለሁ ማለት እሱ ሲያወራ ብዙ ጊዜ ሰማለሁ። ነገር ግን ምንም ነገር ሊነሩኝ አልቻሉ። ምናልባት አምልጦት ስታወሩ የሰማሽው ቦታ ካለ እንደዚህ ቦታ ነው የምትገኘውም ሲል ምናልባት አንቺም አንቀላፍተሽ ባለሽ ሰዓት ተኝታለች ብሎ ማስቦ ያወራው ነገር ካለ እባክሽ። ምክንያቱም እኛ በጣም በከባድ ሁኔታ ውስጥ ነው ያለ ነው። አሁንም እንደነገርኩሽ
ባንቺ ምክንያት አይደለም ይኸውልሽ እንደዛ እንድታስቢ አልፈልግም ምንም ባንቺ ምክንያት የሆነ ነገር የለም እኛ ሁሉንም ነገር ማድረግ ስላለብን ነው አይደል ንጉስ የምናደርገውና ባንቺ ምክንያት አንቺ ምንም እንድትጸጸች አንፈልግም አንቺን እንዳገኘ ነው እናታችንንም እንደምናገኛት በጣም እርግጠኛ ነኝና ግን ምናልባት ድንገት አምልጦትም ቢሆን ሲያወራ የሰማሽው ነገር ካለ ቦታዎችም ሲጠቁም የሰማሽው ነገር ካለ ለኛ ትንሽም ነገር ቢሆን ጥቅም አላትና እባክሽ ብትነግሪኝ እንደ መረጃ ቢሆናል እሱስ ልክ ናችሁ ግን እንዳያችሁት ነው በቃ ምግብም ስለማላገኝ ምንም ማውቀው ነገር የለም በዛ ላይ በየቀኑ እየመጡ የሚሰጡኝ ቅመም የመድኃኒት አይነት ስለሆነ ምንም ማውቀው ነገር የለም ቀጥታ ከቤት እንዳስወጡሽ ወይም ደግሞ እዛ ቦታ ሂጂ እንዳሉሽ እዚህ ነው ያመጡሽ በቃ አንድ ላይ መጣን እዚያ ነበር ሌላ ቦታ ነበር የመጀመሪያው ሌላ ቦታ ነበር ከዛ ቤት እዚህ ግን እንዴት እንደመጣው አላውቅም ብቻ ሌላ ቦታ ነበር ምን ያህል ጊዜ ሆነሽ እዚሁ ጫካ ውስጥ ካሰሩሽ ጫካ ነበርም አሁን እንዳያችሁ ጫካ ሲሆን ከጫካው ፊት ቤት ነበር እና ድምጼ ስላስቸገራቸው እና የሆነ የሚመጣ ሰው አለ ምናምን ነገር ሲባል ሰምቼ ነበር እና ለዛ ነው እንጂ የሚመጣ ሰው አለ አዎ ማለት የነሱ ጓደኛ የሆነ ሰው ነው የሚመጣው ግን ንጉስ ይሄ ነገር ልክ ይሆን አይመስለኝም የሚመጣ ሰው አለ ብለው ያን ቦታ እሷ እንድትለቅ ካደረጓት ምናልባት እሷ አስቀድማ የነበረችበት ቦታ እናታችንን እዛ ወስዷት ሊሆን ይችላል በደንብ ምክንያቱም የሚመጣ ሰው አለ ማለት እነሱ እርስ በርስ ይተዋወቃሉና እሷን ሊያሸሿት አይፈልጉም በእንደዚህ አይነት ምክንያት ግን አይፈልጉም ከእናታችን ጋር የተያያዘ ነገር ሳይኖሩ አይቀርም ይሄ ነገር በደንብ ጥሩ መረጃ ነው ይሄ ነገር አዎ አየሽ እንደ ቀላል አንቺ አስበሽ የነገርሽን ነገር እኛ ጋር ትልቅ ነገር ነው የሚያመጣውና በጣም ትልቅ ነገር ነው ይሄ ነገር አይ እንደዛ ሳይሆን አይዞሽ አትፍሪ አሁን እኮ ይኸውልሽ ከኛ ጋር ምንም ነገር ባይገርም ይኸውልሽ ዞድ በባለፈው በያዙበት ቀን ላይ ባለፈው ይዘናታን ነበር እዚህ ጫካ ውስጥ እያመለከባት ኪሩቤል የሚባል የተረገመ ሰውዬ አፍዛ ደንግዛ አንገቷ ላይ አድርጎባታል ከክፍለ ሀገር አሰርቶ አመጥቶ እኔ ነኝ እንደውም ለህይወቴ ሳልሳሳ በጥሽ ይጣልኩት ከባህር ለማሁንም ቢሆን ይቺ ልጅ መፈተሽ አለብን በደንብ ማየት አለብን የሆነ ነገር አድርገውባት ነው እንጂ በጤናዋ እንደዚህ አይነት ቦታ ውስጥ አይከቷትም አፍዛ ደንግዛ ያው እኛ አሁን ከዚህ በኋላ ይሄን ኢንተርቪው ከጨረስን በኋላ እንግዲህ ወደ ጸበልም ወደ ተለያዩ የእምነት ቦታዎችም ወስደን ህክምናም ቢሆን እኛ በምንችለው ሁሉ ምናገዝሽ እንደሆነ ቃል ገባልሻለሁ ታሪኳ ምንም የሚያስፈራሽ ነገር አይደለም ከዚህ በኋላ አንቺን የሚፈልግ ሰው እኛን አልፎ ነው ወደ አንቺ የሚመጣው እንድታውቂ የምፈልገው ማለት ነው ምክንያቱም እኛ ካንቺ በላይ ምንም እንትን የምንለው ነገር የለም መጀመሪያም ይሄን ነገር የጀመርነው ላንቺ ብለን ነው አንቺን ከእንደዚህ አይነት ህይወት ውስጥ ለማውጣት ብለን ነው ምክንያቱም ሳፈልግ የገባሽበት ነገር እንደሆነ እናውቃለን ለዛም ነው ወደዚህ አይነት ነገር ውስጥ የገባነውና አንቺ እንደ ቀላል የምታዩ ነገር እንደ ቀላል የምታስቢው ነገር ለኛ ትልቅ መረጃ ነው የሚሆነው ስለዚህ እያንዳንዷን ነገር እዚህም ካመጡሽ ጀምሮ እዛም እያለሽ ያደረጉሽን እያንዳንዷን ነገር ንገሪ እዛ ቤት ውስጥ ግን ሲመስለኝ ወይ አድር ይመስለኛል እዛ ቤት ውስጥ አሳድረውኝ ነገር በንጋታው ስነቃ የሆነ አንድ ክፍል ቤት ውስጥ ነበር የነበርኩት ምንም ነገር የለውም መስኮት ምንም አልነበረውም ይዛኔ ከዛ ይሄ ራሱ ነው የመጣው ይሄ ራሱ የሆነ ሰው ያሁኑ ሰው ይመጣ ይሄን ሰው ያታቂውን ከዚህ በፊት አይተሹማታ ምንም በቃ እሱ ጓደኛዬ ነው ያለኝ የዛኔ እዛው እስር ቤት ውስጥ ጓደኛዬ ነው የኪሩቤል ባለቤቴ እሱም አምልኮ ያደርጋል እንደዚህ ከዚህ በፊት ስታያቸው እንደነበረው ኪሩቤል ሲያደርገው እንደነበረው አይነት ነገር አይተሽበታል የዛን ጊዜ ግን የመጀመሪያ ይቀና ሳየው እዛ ከዛ በኋላ ግን እዚህ ግን ሁሉ ጊዜ እሱ ደግሞ ይብሳል አምልኮ ያደርጋል ማለት ነው የሱ ደግሞ ይብሳል እኔ እንደዚህ ማለ አልኩኝ በእውነት የኪሩቤልን ብዙ ነገር አይቻለው የዚህ ደግሞ በጣም የከፋ ነው በጣም የባሰ ነው ለካ ጓደኛው ሳይሆን የቤተሰቡ የሆነ እንትን አላቸው አይደለ ዝምድና ነገር ኖሯቸው እነሱ ደግሞ ከነሱ ቤተሰብ ከፍ ያለ ነገር አላቸው ማለት ይሄ እንዴት ነው ብቻ ይሄ ኃይል ምናምን የሚባለው ነገር እሱ ደግሞ በጣም በኃይል ነው ያለው አሁን ያያችሁት በቃ እንደምታዩት አይደለም የባዕድ አምልኮ ዋነኛ መሪ ናቸው ማለት ነው እነሱ ሳይሆን በቃ ከነሱ ጋር አንድ ነው ግን በቃ የሆነ ከፍ ያለ ነገር አለው የሆነ ማድረግ የሚችላቸው ነገሮች አሉ በጣም ይሄ መቀማመን ነገር ላይ በጣም ጎበዝ ነውና ከዚህ በፊትም እንትን ተብሎ የነበረው ይሄ ተጨፍጭፎ እንትን ውስጥ ተቀብሮ የነበረውን እሱ ነው የሰራው ከዛ በኋላ ማንገት ላይ ታስሮ የነበረውን እሱ ነበር ሲሰራ የነበረው እሱ ነበር ሁሉም ነገር የሚሰራው እሱ ነው እዚህም ሆኜ እያንዳንዱን ነገር ቀመማ ምንም ብሎ ሰዎችም ሲመጡ እንደዚህ እያስወጣን እንጓራው እያደረገ የሚሰጣቸው በቃ አሁን ያየኸው ነው
እና ሁሉንም ነገር የሚሰራው ቅመማ ነገሮቹን ይሄ የሚታሰሩት ምንም እጣኖቹንም ለእናቴ ሲልክም የነበረው እሱ ነበር ከክፍለ ሀገር ሆኖ እና ምናልባት እዚህ ውስጥ እያለሽ እንግዲህ እንደዚህ አይነት ነገሮችን በሚቀማምም ሰዓት ይሄ ለሆነ ሰው ነው ያው እንግዲህ ስለጨነቀኝም ነው የእናቴ ነገር በጣም ጨንቆኛልና የእናታችን ነገር በጣም ተጨንቀን ያለ ነውና ይሄ ለዚህ ሰው ነው ይሄ ለእንደዚህ አይነት ሰው ነው ብሎ ሲያወራ እንደው ድንገት የሰማሽው ነገር የለም? እንደዛ ሳይሆን ብቻ ምሳቸውን በጊዜ ስጡ አደራ ምንም ነገር እንዳይሆኑ እነዚህ ከባባድ ሰዎች ናቸው ብዙ ጊዜ የሚለው እንደዛ ነው ማለት እኔ ወዴትም እንዳልንቀሳቀስ እንደዚህ ገመድ አለው እና በገመድ እንደዚህ ስር ያደረገኝና የሆነች ቦታ መንቀሳቀስ የምችለው ለዛ የሚሰጡኝ ቅመሞች አሉ እሱን አርጊ እንደሚለኝ ቀነጥሳለሁ እንደዚህ አርገኝ በቃ እሱን ነው ማገዛው ከስሩ ሆኜ ማለት ነው በቃ እንደዚህ ጠጪ እንደዚህ አርጊ ይለኛል ግን በተደጋጋሚ የምሰማው ምሳቸውን በጊዜ ስጡ ይሄን ቦታን በረብሯል ወንድም ይኸውልህ ይሄን ቦታ እዚህ ጫካ ውስጥ ከገባ በኋላ ቤት አለ ብላለች እኔ ነበርኩበት ስጮን ያስወጡኝ ብላለችና ያን ቤት ሙሉ ገብተን በረብራለን ምናልባትም እናታችንን እዚሁ አገቷት ሊሆን ይችላል እየሰማሃት ነው አይደለ መስዋዕን በጊዜ ስጡ ይላሉ ይባባላሉ ሰዎች በጣም ኃይለኛ ናቸው እንደምናስባቸው አይደሉም ለዛ ይሄ በዛ ላይ ይሄ ፖሊስ ምናምን ነገር ማለት ስለ ፖሊስ እናሳ ደግሞ በጣም ነው የሚሉትና ይሄ እንደዚህ አይነት ነገር መውጣት የለበትም ስለዚህ እነዚህን ሰዎች እንደምናረጋቸው እናረጋለን ግን ምሳቸውን በጊዜ ስጧቸው በዛ ላይም ደግሞ እኚህ ሴትዮ ማለት ለኛ ትልቅ እድል ናቸው ስለዚህ እድላችንን ማስመለጥ ጭራሽ እሷም ላይ እንደዚህ አይነት ነገር ሊያደርጉ ነው እናታችንም ላይ ማለት ነው እነዚህ ሰዎች በጣም ከፍቷል በጊዜ ካልደረስንባቸው ማን ወጣው ችግር ውስጥ ሊከቱን ነው ማለት ነው ምናልባት ከዚሁ ጋር እንደው ታሪኳ ዛሬ በጣም እያጨናነኩሽ ነው ያለሁት ያው እንግዲህ እኔም ስለተጨነኩኝ ነው ትረጅኛለሽ ብዬ አስባለሁና ተረጋጋ ንጉስ ተረጋጋ እንደዚህ በመሆናችን እንግዲህ ምንም የምናመጣው ነገር የለም አይታል እንግዲህ በመረጋጋታችን ነው እንደዚህ አይነት ነገር ላይ እንኳን የደረሰው ቀድመን እሷን ማግኘታችን ራሱ አሁን ትልቅ ነገር ነው ተስፋ ምክንያቱም ጽንሱ ወሩ እየደረሰ ነበረ የመወለጃ ጊዜው እየደረሰ ነበርና አስቀድመን እሷን ማግኘታችን ራሱ አንድ ተስፋ ነው ስለዚህ ተረጋጋ ንጉስ ግን ሲሉት እንደሰማሁት ከሆነ ልጁን በሰላም ተከታገላገለቻቸው እንለቃቸዋለን ያንቺ ጽንስ ከተወለደ ማለት ነው ይኸውልሽ አንቺ ምንም አትፍሪ አሁንም ያደረጉብሽ ነገር እንዳለ እኔ እንደገባኝ ከሆነ እዛ ቤት ውስጥ ያለች ማለት ነው ንጉስ እንግዲህ አንድ ሰው ታግቶ ሄዶ የሆነ ቤት ውስጥ ዘግታ አስቀምጠው አፉን ሳታስረው እጁን ብቻ ትንሽ አስራው የሆነ ቦታ እንዲንቀሳቀስ መጮህ አለ ብዙ ነገር አለ ስለዚህ እቺ ልጅ የሆነ ነገር አፍዛ ደንግዝ ነገር አርገዋት ነው እዛው እንድትቀመጥ ያውም ደግሞ የሱን ስራ እንድትሰራለት እንድታግዘው ያረጋት ነው የነበረው አይታል አይደል ስለዚህ የሆነ ነገር አርገዋት ነው ያለው ስለዚህ ታሪኳ ይሄ ልጅ አይወለድም አንቺም እንደምታውቂው ነው ውሳኔው አንቺ ቢሆን እኛ ግን አንመክርሽም ይሄ ነገር እንዲሆን ተብሎ ምክንያቱም እንደ ሰውኛ አስታስቡ የሰው ልጅ ሊወለድ የሚችለው በ9 ወሩ ነው እኛ እንዴት ነው የሚወለደውስ ያንቺ ልጅ ደግሞ በ5 ወሩ እንደሚወለድ ነው ከዚህ በፊትም ያገኘናቸው እንደ ኪሩቤል አይነት ባዕድ አምልኮ ሲሰሩ ያገኘናቸው የእናንተው ቤተሰቦች ሲነግሩን የነበረው በ5 ወሩ እንደሚወለድ ነው እንግዲህ የነገሩን እና ይሄ ልጅ ትክክለኛ ጤነኛ ልጅ እንደማይሆን ታውቂዋለሽ አንቺ እሱንም አውቃለሁ ግን ደግሞ በእኔ የተነሳም እናንተም እናታችሁን ከምታጡ እኔም ቢሆን ከዚህ በኋላ ህይወት እንኳን አይኖረኝም ሁሉ ነገር ታሪካዊ ነገር ይኸውልሽ ማሰብ የለብሽም እኮ በቃ ከዚህ በኋላ አሁን እኛ እጅ ውስጥ ነው ያለሽው ያንንም ያልሆኑ ነገሮች ስለተፈጠሩ ነው እንግዲህ እናትሽም ስላሳመኑን ነው ከኔ ጋር ትሆናለች ወደ ቤቴ ትሄዳለች ብለው እንግዲህ አንቺም እሺ ከእናቴ ጋር ሆናለሁ ስላልሽ ነው እንጂ ተውንሽ እኛ ጋር መሆን ብትፈልጊ ኖሮ እንግዲህ ከኛ ጋር እናኖርሽ ነበር እኛ እንከባከብሽ ነበር እንደሚታሰቡት አይደለም ከሚታሰበው ይኸውልሽ ታሪክ በቃ አንቺ እነሱን ከምታስቢያቸው በላይ እኛ ከነሱ በላይ ነው ትክክል እኛ የምናመልከው አምላክ እኛ የምናመልከው ፈጣሪ ከነሱ በላይ ነው ገብቶሻል አይደለ ምንም ሊያመጡብን አይችሉም እኛ ላይ እናታችንንም ደግሞ እኔ በጣም እርግጠኛ ነኝ በጥሩ ሁኔታ ላይ ሆና እንደምናገኛት እርግጠኛ ነኝ ምንም ሳይፈጠርባት እናንተ በጣም እንደሚፈራቸው አዎ ስለዚህ እኛ አንቺ ለኛ ቤተሰብ ብለሽ ለኛና እኛ እናታችንን ደግሞ እናቃታለን የሴት ወንድ ናት አሁንም ቢሆን እሷን ደውለን የማግኘት እድሉ እንኳን ቢኖረን እንዳይወለድ ይሄ ልጅ እኔ እንደፈለኩ ልሆን እችላለሁ ይሄ ልጅ ግን እንዳይወለድ ነው የምትለን እሷን እናቃታለን ምክንያቱም አንቺ ለኛ ቤተሰብ ብለሽ ራስሽን መጥፎ አደጋ ላይ ጥለሽ እናታችንን እንድናገኝ እንድታረጊ አንፈልግም ምክንያቱም አንቺም እህታችን ነሽ ለኛ ገብቶሻል አይደል ስለዚህ ይሄ ልጅ መወለዱ ላንቺም አይጠቅምሽም ነገም ሌላ መዘዝ ነው ይዞብሽ የሚመጣው
አይዞሽ ተረጋጊ። ከዚህ በኋላ ለሚፈጠረው ነገር ሁሉ እኛ ኃላፊነቱን የምንወስድ ይሆናል። አንቺ ተረጋጊ እሺ። ከዚህ በኋላ ያው እንግዲህ ንጉስ እንደሰማኸው ነው እንግዲህ አንዳንድ ፍንጮችም ያገኘን ይመስለኛል። እናታችን ልኖርበት የምችለውን ቦታ አንዳንድ ነገሮችን የሰማን ይመስላል። የምትለው ነገር ካለ ደግሞ አንተ የምትጨምረው ነገር ካለ እባክህ። አሁን እኔ ምንም የምለው ነገር የለም። በቃ እሷን እንደምመለከታት ትንሽ ጤነኛ አይደለችም። የተወሰነ ነገሯን አጉለውባታል እና የሆነ ያደረጉባትም ነገር እንዳለ ይታየኛል። ስለዚህ እሷን ወደ ቤተክርስቲያኑ ሰራት ጸበልም እምነትም የሚደረገው ነገር በሙሉ ይደረግላት ይሻላታል። አሁን ግን በአፋጣኝ መሄድ ያለብን ይሄንን መረጃ ይዘን ይሄን ሰው ነው ይሄንን ቀማሚ የተባለው ቅጠሉን የሚበጥሰው ቅጠል በጣሽ ይዘን ማወጣጣት አለብን። ከዚህ ሰው አያመልጥም። እናታችን ያለችበትን ቦታ ያውቃል። በቃ በመጀመሪያ ሄደን ጫካውን እንፈትሽ ይሆናል። ምናልባትም ያው ተመልካቾች ጫካ ውስጥ ገብቶ መቅረጽ የተወሰነ እንግዲህ ስለሚያስፈራ እሱን ነገር ለእናንተ ላናስተላልፈው እንችላለን። ነገር ግን ውስጥ ገብተን ቤቱን እንበረብራለን፣ ጫካውን እንበረብራለን። ቅጠሉን እንዳለ በቃ ሙሉ አውላልቀን እናያለን። ምናልባትም እናታችንን እንደሷ ቅጠል ውስጥ ደብቀው እንግዲህ የራሳቸውን ስራ እያሰሯትም ሊሆን ይችላል። ስለዚህ አሁን የምናደርገው ይሄን ቦታ በመጀመሪያ ከበን እንፈትሽ፣ እናጥራ። ከዛ በኋላ ይሄንን ሰው አንቀን እናወጣጣ። በቃ ይሄን እንድናደርግ ነው ፈልገው ወንድሜ። እንግዲህ ታሪኩ እንደሰማሹ ነው። እንግዲህ እኛ የምናረገውን ነገር ሁሉ እናረጋለን። ግን አንቺ ለደህንነትሽም ሲባል አክስታችን ቤት ለጊዜው ትቆያለሽ። እዛም ጸበል እየተከታተልሽ አይሻልም? ያው እንግዲህ መልካም ፍቃድሽ ከሆነ ለአንቺም ደግሞ ድጋሜ መተው እንዳያስፈራሩሽ ይዘውሽም እንዳይሄዱ የኛ አክስት ቤት አንቺ እንድቆይ ይፈልጋሉ። ምክንያቱም በቃ ደህንነትሽ የተረጋገጠ ቦታ እኛም አይናችን ስር እንድትሆኝ ስለምንፈልግ አክስታችን ቤት እንወስድሽና አሁን እሷ ጋር ትሆኛለሽ። እናትሽንም ተጠያቂ ነው የምናደርገው። ስለዚህ ነገር እናትሽም ተጠያቂ ናቸው። እዚህም እየመጡ ምክንያቱም የእንትኑ መሪ እሳቸው ናቸው። እሳቸው ነው እንደሚመስለኝ መሪ ሸውደውናል ያኔ። በቃ ስለዚህ አንቺ ተረጋጊ። አክስታችን ጋር አሁን እንሄዳለን። አክስታችን ማለት በጣም ቀለል ያለች ሰው ናቸው። አንቺም እንደ ቤተሰብ እንደውም ፈቃደኛ ከሆንሽ ከዛ በኋላ ራሱ እንደ እህትኛ ቤት መኖር ትችላለሽ። እኛ ይሄን ኬስ ከዘጋን በኋላ እናታችንን ካገኘን በኋላ እኛ ቤት ራሱ መኖር ትችላለሽ። ያው እንግዲህ ውድ ቤተሰቦቼ እንደሰማችሁት ነበረ። እንግዲህ ታሪኳ እንደምታዩት ነው። በጣም መጥፎ ሁኔታ ላይ ነው ያለችውና ከዚህ በኋላ እንግዲህ የሚሆነው እሷን ወደ እምነት ቦታ ወስዶ ጸበልም ይሆናል የተለያዩ ቦታዎች ላይ ወስዶ ሕክምናም ሊሆን ይችላል እሷን እንግዲህ ወደ ጤናዋ እንድትመለስ ማድረግ ነው ያለብንና ለደህንነቷም ሲባል እኛ ቤት እንድትኖር አክስታችን ጋር እንድትሆን ፈቅደናል። እንግዲህ አሁን ያው እንግዲህ ከዚህ በኋላ የሚሆነው ነገር እኔ የሚመስለኝ ንጉስ እንዳለው እዚህ ጫካ ውስጥ ገብተን እያንዳንዷን ቤት እያንዳንዷን ቅጠል እየገለጥን እናታችንን የምንፈልግ ይሆናል። ምክንያቱም ማንም ሰው እናቱ ተይዞ አርፎ የሚተኛ ልጅ የለምና እኛም የምንችለውን ሁሉ አድርገን እናታችንን እንደምናገኛት በጣም እርግጠኛ ነኝ። እናንተም አብራችሁን ስለነበራችሁ በጸሎት ስታግዙን ለነበራችሁ እንግዲህ የታሪኳንም ሁኔታ ስትጠይቁን ለነበራችሁ እንግዲህ ታሪኳ ይቹትና ታሪኳን አግኝተናት አሁን እንግዲህ በጥሩ ሁኔታ ላይ ነው ያለችው። እንግዲህ ከዚህ በኋላም የሚሆነው ነገር ጥሩ እንደሚሆን ተስፋ አለኝ። እንግዲህ አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ